እንደሆንኩኝ ብዙ ነገር ስትሳደቢ ነበር። አፍሽን ሞልተሽ በሞራል ነበረ ስትናገር የነበረው። የት አለ ያ ሞራልሽ? ማስረጃሽስ ምንድነው? ቤተሰቦቼ ሊሰሙሽ ይፈልጋሉ። እኔን ሴተኛ ዳሪ ብለሽ ስትሰርቢኝ የት አይተሽኛል? እኔ ልጄ ድቃላ ለመሆኗ ባሏ ባንጋሊ ለመሆኗ የት አይተሻል? እንደዛ ደረትሽን ነፍቴ ስትናገር የነበረው ሁሉም ቤተሰብ ስላየሽ እንድትናገር አላህ በቁርአኑ ነግሮናል። ምክንያቱም በጎሳ በቀለም ለያይቶ ትሬትሽ ቀጥታ ከኛ ጋር ብቻ ይሁን እንደባለፈው ሰዎች አሁን ስለሌሉ ፈታ ብለሽ በስነ ስርዓቱ ማለት የሚገባሽን ይቅርታንም ከልብሽ የሆነን ነገር እንድታደርግ ይፈልጋለሁ። ኖርማሊ ስታወሪ የምታወሩን እሱን ነው። ቀጥይ። ሚውትሽናሽ እሺ፣ እንዴት ናችሁ? ሰላም ናችሁ? የሁላችሁንም ሰላም ብያለሁ። መስገን ያው እኔ ማለት አንዳንድ ጊዜ ሰይጣን ያሳስታን የሆነ ይነደት ነው እንጂ አስቤበት አይደለም። እኔ ልጇንም እሷንም በኮሜንት በተለያየ ነገር በጣም ጀግና ነሽ ነው እንጂ የምለው እኔ እንጃ። የዛን ቀን እውነት ሰይጣን ነው እንደዚህ ያሳሳተን እንጂ የቂም በቀል ነገር የለንም እውነት ለመናገርና ተሳስቻለሁ። ያው በጣም ይቅርታ። ይሰማል አይሰማም? ይሰማል ይሰማል። ያው እንደዛ በማረጌ ያው በጣም ይቅርታ። እኔ ንግግሬ ይሄ ብቻ ነው። ሌላ ነገር ንግግር የምችለው ነገር የለም። የሆነ ውስጣችሁ ክፍት ሲላችሁ የምታደርጉን ነገር ምንም አይታወቅም እንጂ እኔ በእንደዚህ አይነት ነገሮች አልታወቅም። በጣም ብዙ ልጆች እኔን ያውቁኛል ብዙ ጊዜ ማለት ነው እንጂ ሌላ ነገር የለውም። ሚውት ክፈችና አዚዛ ንገሪኝ። ዝም ያላችሁኝ ተሳሳቱ በላይ ነሻት አዚዛዬ። እውነት ለመናገር እኔ እንግዲህ ከዚህ በፊትም ብያቸዋለሁ። በቸለታም ስናገር ይህንን ያልኩት እኔም ማቃት ገብታ ሮጣ የሆነች መልእክት አስተላልፋ ለመናገር እንኳን እንዴት ቻለችበት? ያንን ስድብ ለመሳደብ ያንን ለመናገር እንዴት ቻለችበት ነው ያልኩት። እውነት ከምር ለመናገር እና አንዳንዴ ሰዎች ልንረዳ በምንችለው ልክ ነው። ምናልባት አይኖ አዚዛ ጋር ቀላል አይደለም። ከምሬ ነው የምነግራችሁ። ህመም አለው። ትናንት በሌላ ቦታ ተናግራለሁ። በይበልጥ በልዩ ድጋፍ ላይ በልጆች ላይ የሚደረጉ ነገሮች በደል እየበዛ ልጆች ቤተክርስቲያን መስጊድ እንዳይሄዱ ቦታ ላይ ይዘናቸው በዝናኛ ቦታ ጥሪ ተጠርቶ ሰርግ ተደርጎ የሆነ ዝግጅት ቦታ ላይ ይዘን እንዳንወጣ የሚያደርገን ማህበረሰቡ ነው። ለምን ይዘናቸው ስንወጣ ነገ መተቻ፣ መሳደቢያ፣ መውቀሻ እያደረገን በዛ አልፎ ደግሞ ያንን ሶሻል ሚዲያ በጣም እየታገለ እኔ የመጀመሪያ የምለው ሩታን ሁሌ አመስጋኝ ነኝ። ተቀርጾ የሚቀመጥ ነገር ነው። በህይወቷ ላይ ያለ ነገር ነው። እኔ አሁን ይሄ ነው ብትን ብሎ እንዲወጣ የምፈልገው። ይቅርታሽን ጥፋተኝነትሽ ስላመንሽ ከዚህ ቀጥላለሁኝ። እነዚህ ጉዳዮች ላይ አንቺ የራስሽን መልስ እንድትሰጪኝ ስለምፈልግ አዚዛም መጠየቅ የምትፈልገው ነገር ካለ አንቺ አይ ይሄ በዚህ ያልኩት ይሄ ነው መልሱም ያንን ነው የምፈልገውና በዚህ ትስማሚያለሽ አዚዛዬ? ምናልባት እጥር ያለ ነገር እንዳይሆን ፈቃደኛ ነሽ አዚዛ? አዎ ፍቄ። አሁን እንግዲህ ባለፈው እሷ ስትናገርበት የነበረው ፓወርና አሁን የምትናገርበት ፓወር ሰማይና መሬት ነው። እንደገና ደግሞ እኔንም እች ልጅ እኔን ስለአውቃለሁ ትረዳኛለች ብላ ቤቴ እስከመጣች ድረስ ከኔ ጋር ሳትስማማ ስትቀር ስለኔ ህይወት ታሪክ፣ ስለኔ ቤተሰብ፣ ስለኔ ልጅ ትናንትና ተናግራለች። እሷ አውቃለሁ ብላ ነው ይሄንን ነገር አይደለ። እኔ በትዳር ላይ 30 ዓመት የኖርኩ ነው። ለልጄ አባት እንደሌላት እኔ ሴተኛ ዳሪ እንደሆንኩኝ
ለማኝ እንደሆንኩኝ ሸቃጭ እንደሆንኩኝ ብዙ ነገር ስትሳደቢ ነበር። አፍሽን ሞልተሽ በሞራል ነበረ ስትናገር የነበረው። የት አለ ያ ሞራልሽ? ማስረጃሽስ ምንድነው? ቤተሰቦቼ ሊሰሙሽ ይፈልጋሉ። እኔን ሴተኛ ዳሪ ብለሽ ስትሰርቢኝ የት አይተሽኛል? እኔ ልጄ ድቃላ ለመሆኗ ባሏ ባንጋሊ ለመሆኗ የት አይተሻል? እንደዛ ደረትሽን ነፍቴ ስትናገር የነበረው ሁሉም ቤተሰብ ስላየሽ እንድትናገር ይፈልጋሉ። አሁን በቀላሉ ጥፋት አጥፍቻለሁኝ ይቅር በሉኝ ማለቱ አይደለም። ገብቶሻል? ይቅርታን እኛ በደንብ አድርገን እናውቃለን። ግን በሰዓቱ አንቺ እኔ ሁሉንም ስትጀምሪ እስከ መጨረሻው እኔ ተከታትዬሻለሁ። ገብቶሻል? በጣም ጀግና ሆነሽ ደረትሽን ነፍተሽ ድምፅሽ ሳይቆራረጥ በደንብ አድርገሽ ስትረግጭን ነበረ። ስትረግጭኝ በእኔ በምንነቴ በልጄ ላይ ስትናገሪ የነበረ አሁን እጥር ምጥን አድርገሽ ስትናገሪው ነበርና እኔ በደንብ እንድትግልጽ እንድታረግልኝ ይፈልጋለሁ። ስሜን ካጠፋሹ በሌለሁበት ነገር ላይ በእኔም በልጄም ላይ እንደፈለግሽ ተናገርሽ። አሁን ጨበጥ አድርገሽ ይቅርታ ሰይጣን አሳስቶኝ ነው ማለት የለም። ሰይጣን ሁላችንም ላይ አለ። ሁላችንም ደም ላይ አለ ሰይጣን። ገብቶሻል? ሁላችንም ደም ላይ አለ። ግን አሁንም አለ። በአሁኑም ሰዓትም እኮ አለ። እንደዛ ብለሽ ተራቅተሽ አሁን መተሽ ልስልስ ብለሽ መናገር እንደማትችይ በደንብ ነው መናገር የምትችይው። በደንብ ተናግረሻል። እንደዛ አድርገሽ ይሄ ነው አዚዛ እንደዚህ ነች፣ እንደዚህ ነች፣ ልጇን እንደዚህ ድቃላ ነው የወለደችው። ኧረ የምታውቂውን ነገር ሁሉ ተናገሪ። አሳምኝ። ለምን ቤተሰብ ይከታተላል። እሺ እዚህ ጋር አሁን ሌላ ከታችም ኮመንት የምትጽፉ ተረጋጉ። ትልቁ ነገር ያለውን ሀቅ ነው። ለምን አዚዛም እየጠየቀች ያለችው ሰይጣን አሳስቶኛል የሚለው ወይም ደግሞ በዚህ ጉዳይ ላይ እኔ እንዲሆኝ ነው የሚለው ጉዳይ አክሴፕት ተደርጎ ወይም ደግሞ ተቀብለን ሰይጣን ሰራውን ሰራ ከሚሉት አይደለም። እኔ ብዙ ጊዜ እኛ ካልታዘዝ ነው አይሆንም። ነገር ግን ደግሞ ጥፋት መሆኑን ደግሞ የሰው ልጅ ዘርዝሮ ማመኑ ጥቅም አለው። በላይነሽ ይሄንን በግልጽ ማለትም በወቅቱ በዛ ስሜት ውስጥ አሁን አይኖ ለምን ቶንሽን ቀናሽ ለምን አይኖ አዚዛ እሱ ላይ ያ ድምፅ እኔ ደጋሚም መስማት አልፈልግም። ያንን አይነት የጩኸት ድምፅ ዳግመኛ ከሱ አይደለም ከሌላ ሰው መስማት አልፈልግም። ምክንያቱም ኮምፕሊትሊ ፔን አለው፣ ህመም አለው አይደለም። በዛ ውስጥ መውጣት አለበት ብዬ ከሚያምኑት ነው። ለምን አዚዛ ከውስጧ እየነደደ እየተበሳጨች ይቅርታ አንድ ጊዜ እሙ አንዴ አመት አናወራም አንዴ ፕሊዝ ውስጧ እየበሸቀ ውስጧ እየነደደ በብዙ መንገድ እየሆነ ይቅር እንድትልም አልፈልግም። በላይነሽም ደግሞ ይህንን ጉዳይ ከአንገት በላይ በሆነ በይቅርታ ብቻ በቃ ይቅር በሉኝ ይቅርታ ብቻ ተብሎ እንዲዘገም አልፈልግም። ሀቁን ለመናገር ካለ ችግሮች ካሉ መወራት ካለባቸው ሲወሩ እናዳምጣቸው። ስህተት ካለ ሰው እኮ እዚህ ጋር ቁጭ ብሎ ያዳምጠናል። ፍርዱ አለ አይደለ እንዴ? ፈጣሪ ደግሞ ከዛ በላይ አለ። ውሸትን እዚህ ጋር አምጥተን ብንናገር ህሊና የሚባለው አለ፣ አይምሯችን ውስጥ ያለ ነገር አለ። እኔ አሁንም ቢሆን በዝርዝር የጠየኳትኝ በላይነሽን እኔም እንዲነበርኩ ወደሚለው ነግሬያታለሁ። ትናንት በቀጥታ ለራሷ በስልክ ብያታለሁ። እኔ መጨረሻው ላይ የመጣው ኬትም አምጮ ዱቄቱን አምጮ ከሚሉት አይደለም። መጨረሻ ላይ የተናገርሽው 100% ለእኔ ምንም ተደርገሽ እንኳን ቢሆን አግባብ አይደለም። በቃ ምንም ተደርገሽ ቢሆን ምክንያቱም እናትየው በድለኛለች ወይም ይሄን አርጋኛለች ተብሎ ደብድባኛለች ብሎ ልጅ ላይ የሚወሰድ እርምጃን አልቀበልም። ነገር ግን የሁለታችሁን ቁጭ ብዬ አዳምጬ እንዲህ ነው ብዬ ለመተንተን ወይም ደግሞ እናንተን በሁለታችሁ አደልት በሆናችሁት አይደለም። እሱን በቃ ጥፋት ጠፍቶ ከሆነ ፎር ፊውቸር ቁጭ ብለን ከአዚዛም ጋር መነጋገር። ነገር ግን የተደረገው 100% ጥፋት መሆኑን አምና እሷም ይሄንን ተቀብላ በእርግጠኝነት ነው ነገር አይ አሁን ባለው ሁኔታ ላይ አንቺም ለዚህ ይሄንን አርጊ በእርግጠኝነት እየጠየኳት። እኔ ለምን መሰላችሁ በላይነሽ አዚዛን ታውቃታለች፣ መልስ እንዲሆን ተናግራለች። የተቀረጸ ነው፣ የተጻፈ ነው፣ የተደመጠ ነው። አዚዛ ያለችው ካለ ነገ ይወጣል። ቀላል ነው እኮ ችግር የለውም። የተናገረችው ያንን ሰድባት ከሆነ ከዛ ፊት ሪከርዱ አለ ይወጣል። ነገር ግን ይሄኛው በላይነሽ ያለችው የሰማነው ላይ አሁን ወደኋላ ተመልሰን ያን ቀን የነበረውን ሂደት እናውራ የምንል ከሆነ እውነት ጊዜ ተርፎናል። እኔ ልክ እሱን ጨርሳችሁ ጥሩኝ
ስራ ሰርቼ ትንሽ እየሸቀል አድርጌ እመጣለሁ። ይቅርታ አድርጉልኝ ሁላችሁም፣ ከምር ነው የምነግራችሁ። አዚዛም እንቅልፏን ጥላ መጣችሁ። በላይነሽ በዚህ ሰዓት ላይ ሰዎቹን ስራ ስለሆኑ ብላ መጣችሁ። እኔም እዚህ ጋር ያለሁትኝ ሰላም እንዲወርድ ነው። በሰላም እዚህ ቦታ ላይ ቢያንስ ከዚህ በኋላ የበላይነሽ አይነት ስተቶች እንዳይፈጸሙ። ምክንያቱም እናት ሁለት ጓደኛ ማቾች በተጣሉ ቁጥር ማናቃቸው ልጆች ስላስተዳደጋቸው ስላልነው የውሸትም እንዲህ ነው ተብሎ ሲባል እኔ አንድ እህቴን ምንም ባላደረገችው አርፋ ትዳሯን ይዛ ምናልባት እሷ በአጋጣሚ ሆኖ ቤተሰብ አጠገቧ አለ። አገር ቤት ያለ ሰው እኮ ይኖራል። ትዳሩን ሚስቴን ልክ ያለ አሃች ልጅ የምታውቀው ስላለ እንጂ እሳት ያልነደደበት ጭስ አይመጣም ተብሎ ትዳር ሊበተን ይችላል። ህይወት ሊበላሽ ይችላል። አንዳንዴ እንዲህ አይነት ነገሮች በዘፈቀደም አይባሉም። ለዛ ነው እኔ በላይነሽን የጠየኳት አለ ወይ ይሄንን የምታውቂያት ነገር አይ በንዴት ነው ሰይጣን አሳስቶኝ ነው የሚለውን በግልጽ እዚህ ጋር ስትናገር ቤተሰብ ይሰማል፣ የሚያዳምጠው ሰው ይሰማል፣ የሚመለከተው ሰው ይሰማል፣ ባለቤቷ ይሆናል፣ ልጆቿ ይሆናሉ፣ እሌናቸው ሰላም ሌላ የሚያዳምጥ ወዳጅ ጓደኞቹ አሉ። ነገ በዚህ ጉዳይ ላይ ሌላ ሰው ደግሞ እንዳይናገር ያደርጋል። ይሄንን ነውና በላይነሽን የጠየኩት ለዛ ነው እንጂ ወደኋላ ተመልሶ ምክንያታዊ የሆነ ነገር እንዲሆን አይደለም። ለዚያም ብትለኝ እንኳን በላይነሽ እንኳን ብትለኝ እኔ እንደዚህ ነው ብትል በቂ ለኔ በቂ እኔ እንደኔ እዚህ ጋር ለሽምግልና እንደተቀመጠ ሰው ያንን ወደዚህ ጋር አምጥቼ ሚዛን ላይ ማስቀምጠው አይደለም። ያንን ነው ያልኳት ያለሁትና ሌሎቻችሁ ፕሊዝ አትግቡ በመሃል ላይ። መጨረሻ ላይ ለሁላችሁ ምድል እሰጣለሁ። በላይነሽ ቀጥ እኔም የኔም ቤተሰቦች ስትነካብኝ ማለት ነው የኔ ቤተሰቦችን የምታውቃቸው ነገር አለ ወይ? ፍሪ እርግጣው ያክስቴሌ ሙታ ፍሪጅ ገብታ ሙታ ይሄን ተናግረ ስለዚህ ጉዳይ ተናግረለው። ግን ሌሎቹ ዘርማን ዘሩሽ ሁሉ ይደገም አንቺ ይደገምልሽ ስትለኝ የኔ አባት ነው ስንዴ ምናምን ያለችው ሁሉ እኔ ባልኩት መሰረት ነው። ግን ታውቃቸዋለህ ወይ? ስለኔ ቤተሰቦችም የሆነ የምታብራራው ስለኔ የምታውቀው ሸርሙጬ ማደሬን ባለየ መሆኔ አስተዳደጌ ባለየ መሆኑን የኔ ስለኔ ስታውቃለች ወይ? ጠይቅልኝ። እውነት ነው። ኦኬ ቆይ ፍቄ፣ እኔ መናገር የማልችል ሰው አይደለሁም። መናገር እችላለሁኝ። ቪዲዮ አለ እኔ ቤት ነው ይሄ ነገር የተደረገው። ቪዲዮውን አወርደዋለሁኝ። ቪዲዮ ይደመጣል። እኔ አንቺ ቤት መጥቼ ክብሪት አላስኩም። አንቺ ቤት መጥቼ ያንቺን ቤተሰቦች አልተሳደብኩም። ስድብ የጀመርሽው አንቺ ነሽ። ለተሳደብሽው ስድብ ያንቺን ያክል ባይመጥንም በሰዓቱ ባለጌ ያሳደጋት ብያለሁኝ። የባል አባት ልጅ ነኝ ብለሽ ስላልሽው እኔም ስለ አባቴ ነግሬሻለሁኝ። ለመጀመሪያ ጊዜ ስለ አባቴ ስናገር ማለት ነው። አንቺ ነሽ የጀመርሽው የባል አባት ልጅ ነኝ ብለሽ ሁሉንም እሳት የጫርሽው አንቺ ነሽ። ፍቄ ያንተ ነገርና የሙኒት ነገር ሆኖብኝ ነው እንጂ እሷ በትቢት የተሞላች ልጅ ነች። አሁንም ደግሜ የምናገረው የእናንተ ነገር ሆኖብኝ ነው እንጂ ለምን መሰለህ ያለንበት ዘመን የማስረጃ ዘመን ነው። ገስት ላይ ሰዎች ኑሩ አይኑሩ ቶ አሁን ይሄ በግሩፕ ምናምን ልትሉ ትችላላችሁ። ቪዲዮውን ስታው ግን ምን ልትሉ ነው? የመጣችብኝ እሷ ነች። አሳልፋ ለማፊያ የሰጠችኝ እሷ ነች። ስድብ የጀመረችው እሷ ነች። ከገስት እንኳን ወርዳ ሄዳ እኔ ከዋና መጥቼ እሷን ለመሳደብ ስፈልግ ስድብ ጽፌ ነው የጻፍኩት። ስድብ ላይ እንኳን ራሱ እሷ ያለችው ነገር የለም። ስድብ ጽፌ ከጻፍኳቸው ስድቦች እንኳን ይሄ ያለችው እሷ የለም። በፍጹም እኔ እሷ አይነት የተሳደበችውን ስድብ የምሳደብ ሰው አይደለሁም። አሁን አንቺ መጥተሽ ለኔ ስም ልታለባብሽ ብትፈልጊ ኖ ይሄ የራስሽን ሚዛን ዝቅ ልታደርግ እንጂ በፍጹም የኔ ሚዛን ዝቅ አታደርግ። አልችልበትም። አስረግጬ እነግርሻለሁ። ይሄን አንቺ ያልሽው ማለት አልችልም። ፎቶሽን ዘግጥቄ ስናገርም ኧረ እባካችሁ ስድብ ጻፉልኝ እያልኩ ነበር። ከጻፍኩት ውጭ ስድብ ጻፉልኝ ስል አንድ ሰው ስድብ አልጻፈልኝም። ስለዚህ ፍቄ ይሄ የትቢት ነው። ቪዲዮ አለ፣ ማስረጃ ነው። ቪዲዮ ነው። አዚዛ ቆይ አንዴ ፍቄ አንዴ አካሄድ እናስተካክል። አንደኛ በላይነሽ አዚዛ እንደዚህ አለች ብለሽ ስትይ እኔ እንደዚህ ስላት እንዲህ ብላ መለሰችልኝ። ምክንያቱም መነሻ የግድ ይኖራል። አንቺ ለተናገርሽው ነገር ምላሽ ሰታሽ ከሆነ እኔ እንደዚህ ብዬ ስላት እሷ እንደዚህ ብላ አለችኝ ብለሽ
ተናገሪ። አንደኛ። ሁለተኛ ነገር ደግሞ ማለት ነው የባለፈውን አይነት እንትን አካሄድ ዛሬም ባንደግመው። ለእርቅ ከሆነ የመጣ ነው የጥፋተኝነት ስሜት እየተሰማን መሆን አለበት። ስለዚህ ሁለታችሁ ብቻ አዚዛና በላይነሽ እኔ እንዲህ ስላት እንደዚህ አለችኝ፣ እሷ እንዲህ ስትለኝ እንደዚህ አልኳት ብላችሁ ማለት ካልተቻለ ራስን ብቻ ለመሸፈን የሚካሄድበት አካሄድ አግባብ ነው ብዬ አላስብም። ወይም ደግሞ ወደ አላስፈላጊ መንገድ ነው የሚከተም። ስለዚህ ምክንያቱን ጭምር አብረሽ ተናገሪ በላይነሽ። እሺ ይቅርታ እኔ አንዴ ልናገር እሙ ቆይ አንድ ጊዜ እህት ምን መሰለሽ እኔ መጀመሪያ እርዳታውን ፈልጌ ነው የሄድኩት። እሙ ያዳመጥሽ ነው እሙ ነገሩን ልጨርስና እኔ እባካችሁ እኔ ታረዱኝ እንዴ እኔ እሷ እንድትረዳኝ ወይም ሳውዲ ያሉት እሷ ስለሆነች እንጂ በዱባይ ቢሆን እናንተን ነበር የምጠይቀው። ፎዚ ግን ደግሞ ልጁ ማፊያ ደላላ አይደለም። እኔ እርግጥ እሷ አስረድተው ለቤተሰብ ማስረድቶ ለሱ